ኢራን አሜሪካንን በታሪክ አይታ የማታውቀውን ከባድ ወታደራዊ ምት መታው ስትል አስታውቃለች። 11 ተዋጊ አውሮፕላኖችና ሄሊኮፕተሮች፣ 17 ድሮኖች እንዲሁም የኒውክሌር አቅም ያላቸውን ተዋጊዎች የሚያበሩ 8 የነዳጅ መሙያ አውሮፕላኖች መሬት ላይ እንዳሉ አውድሜያለሁ ብላለች። ይህ ብቻ አይደለም። ከ200 በላይ የአሜሪካ ወታደሮች መገደላቸውንና ቴሄራን በእንግሊዝ ላይ ቀጥተኛ የጦርነት ማስጠንቀቂያ ማስተላለፏ ውጥረቱን ወደ አዲስ የዓለም ስጋት ቀይሮታል። በሌላ በኩል ደግሞ በየመን ሰማይ ስር ሚሊዮን ዶላር የሚያወጡ የሳውዲ አረቢያ የዘመኑ ድሮኖች በሁቲዎች አየር መከላከያ መሬት ላይ እየተጣሉ ነው። ለመሆኑ አሜሪካና እንግሊዝ ለዚህ የኢራን ማስጠንቀቂያ ምን ምላሽ ይሰጡ ይሆን? ይህ ግጭት የዓለምን የነዳጅ ዋጋና የኢኮኖሚ ደህንነት እንዴት ሊያናጋው ይችላል? በዛሬው ቪዲዮአችን ሙሉ ዝርዝሩንና ድብቅ ስትራቴጂዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንትና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ኢራን 11 የአሜሪካንን ተዋጊ አውሮፕላኖችና ሄሊኮፕተሮችን ማውደሟን ገልጻለች። የኢራን እስላማዊ አብዮታዊ ዘብ ባለፉት 2 ሳምንታት በነበረው ወታደራዊ ግጭት በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በሰነዘረው ጥቃት 11 የአሜሪካ ተዋጊ አውሮፕላኖችንና ሄሊኮፕተሮችን እንዲሁም 17 ድሮኖችን መሬት ላይ እንዳሉ ማውደሙን አስታውቋል። እንደ ኢራን ከፊል መንግስታዊ የዜና ምንጮች ታስኒም፣ መህርና ኢርና ዘገባ ከሆነ የአብዮታዊ ዘቡ ቃል አቀባይ ጀነራል ሁሴን ሙሄቢ በሰጡት መግለጫ ጥቃቱ ከተፈጸመባቸው መሳሪያዎች መካከል አንድ ኤፍ-15 ተዋጊ ጀት፣ አንድ ፒ-8 የባህር ላይ ቅኝት አውሮፕላንና አንድ ሲ-17 ወታደራዊ ጭነት አውሮፕላን እንዲሁም 8 የነዳጅ መሙያ አውሮፕላኖችና 4 ሄሊኮፕተሮች ይገኙበታል ብለዋል። ከጦር አውሮፕላኖቹ በተጨማሪ 17 የቅኝትና የውጊያ ድሮኖች ሲሆኑ 8ቱ አዳዲስና ያልተገጣጠሙ፣ 9 የቁጥጥርና እዝ ማዕከላት፣ 5 የሳተላይት መገናኛ ዘዴዎችና 6 የፓትሪዮት የአየር መከላከያ ራዳሮች መውደማቸውን ቃል አቀባዩ በሰጡት መግለጫ ገልጸዋል። ጥቃቶቹ የተፈጸሙት በሆርሙዝ ሰርጥ አካባቢ በተፈጠረው ውጥረት ምክንያት የተኩስ ማቆም ስምምነቱ መፍረሱን ተከትሎ በሁለቱ ወገኖች መካከል ውጥረት አይሎ በነበረበት የ15 ቀናት ጊዜ ውስጥ እንደሆነ ተጠቅሷል። የኢራን ወታደራዊ ቃል አቀባይ ከ200 በላይ የአሜሪካ ወታደሮች መገደላቸውን ቢናገሩም ይህ መረጃ በአሜሪካና በገለልተኛ በሆኑ አካላት አልተረጋገጠም። ኢራን አሜሪካ በክልሉ ያላትን የኃይል ማዕከላት አቅም እንደ ነዳጅ መሙያ አውሮፕላኖችና የቅኝት ድሮኖችን በመምታት የአሜሪካ ጦር በክልሉ ያለው እንቅስቃሴ ከፍተኛ ዋጋ እንደሚያስከፍለው ለዓለም ማሳየት ትፈልጋለች። የኢራን አብዮታዊ ዘቡ መግለጫ የኢራን አየር መከላከያና የሚሳኤል አቅም በአሜሪካ የላቀ ወታደራዊ መሰረተ ልማት ላይ ጉዳት ማድረስ እንደሚችል ለሀገር ውስጥ ሕዝብና በክልሉ ላሉት አጋሮች ለማሳየት የተነደፈ ነውም ተብሏል። በዝርዝሩ ላይ ከተጠቀሱት ኢላማዎች መካከል 8ቱ የአየር ላይ የነዳጅ መሙያ አውሮፕላኖችና የሎጂስቲክስ ማዕከላት መሆናቸው ደግሞ ሌላ ትልቅ ትርጉም አለው። የአሜሪካ አየር ኃይል በመካከለኛው ምስራቅ ለሚያደርጋቸው የረጅም ርቀት ተዋጊ አውሮፕላን በረራዎች በነዳጅ መሙያ አውሮፕላኖች ላይ በአብዛኛው ጥገኛ ይሆናል። እነዚህን ደጋፊና አቅም ሰጪ የሆኑ አውሮፕላኖችና የጥገና ማዕከላትን ማጥቃት የአሜሪካንን አጠቃላይ የአየር የበላይነትና የኦፕሬሽን ፍጥነት በከፍተኛ ደረጃ የመገደብ ስትራቴጂን በግልጽ ያሳያል። በወታደራዊ ግጭት ወቅት የሚወጡ የጉዳት መግለጫዎች በገለልተኛ ወገን ወይም በሳተላይት ምስሎች ወዲያውኑ ለማረጋገጥ አስቸጋሪ ናቸው። አሜሪካና የፔንታጎን ባለስልጣናት አብዛኛውን ጊዜ የጉዳት መጠኖችን ከመግለጽ ይቆጠባሉ ወይም የተጋነኑ መሆናቸውን ይገልጻሉ። ይሁን እንጂ የኢራን ባሊስቲክ ሚሳኤልና የድሮን ጥቃቶች ትክክለኛነት ከቅርብ ዓመታት ወዲህ በከፍተኛ ሁኔታ በማደጉ በመሬት ላይ ባሉ ክፍት ቦታዎች ወይም ተራ የጋራዥ ማቆሚያዎች ውስጥ ያሉ ውድ አውሮፕላኖችን ለከፍተኛ ስጋት እንደሚያጋልጣቸው የወታደራዊ ተንታኞች በስፋት እየገለጹት ይገኛሉ። ግጭቱ ከባህር ላይ ንግድና ከሆርሙዝ ሰርጥ ደህንነት ጋር የተያያዘ በመሆኑ የዚህ አይነት ወታደራዊ መባባስ ለዓለም አቀፍ የነዳጅ ገበያና ለታላላቅ የንግድ መርከቦች ዋስትና ከፍተኛ ስጋት ሆነዋል። እንደ ዮርዳኖስ፣ ኩዌትና ኢራቅ ያሉ የአሜሪካን የጦር ሰፈሮች የሚያስተናግዱ ቦታዎች የጥቃት ቀጠና ውስጥ መግባታቸው በቀጠናው ሀገራት ላይ ከፍተኛ የጂኦፖለቲካዊ ጫናም እየፈጠሩ ይገኛሉ። እንዲሁም ኢራን በእንግሊዝና በገልፍ ሀገራት የሚገኙ የአሜሪካ ጦር ሰፈሮች ጥቅም ላይ ከዋሉ እርምጃ እንደምትወስድ ማስጠንቀቋ ግጭት ወደ ክልላዊ ጦርነት የማደግ ዕድሉን ሰፊ መሆኑን ያመለክታል። በዛሬው ዕለትም ይህንኑ የሚያጣቅስ የኢራን አብዮታዊ ዘብ
ባወጣው አዲስ መግለጫ እንግሊዝን በጽኑ አስጠንቅቋል። የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ሁሴን ሙሄቢ እንግሊዝ ለአሜሪካ ወታደራዊ እርምጃ ድጋፍ መስጠቷን የምትቀጥል ከሆነ ለኢራን የጦር ኃይሎች ህጋዊና የወታደራዊ ጥቃት ኢላማ እንደሚሆኑ በግልጽ አስጠንቅቀዋል። ቃል አቀባዩ ለሀገሪቱ መገናኛ ብዙሃኖች በሰጡት መግለጫ እንግሊዝም ሆነች የፋርስ ባሕረ ሰላጤ ሀገራት ወይም ሌላ ማንኛውም ሀገር አሜሪካ በኢራን ላይ ለምትከፍተው ወታደራዊ ዘመቻ ድጋፍ የሚያደርጉ ከሆነ ቀጥተኛና ህጋዊ የጥቃት ኢላማችን ይሆናሉ ብለዋል። ቃል አቀባዩ በመግለጫቸው ላይ እንደጠቀሱት ከሆነ የዩናይትድ ስቴትስ የረጅም ርቀት ተወንጫፊ የሆነው ቢ1 ስትራቴጂካዊ ቦምብ ጣይ አውሮፕላኖች በእንግሊዝ የሚገኘውን ራፌርፎርድ የጦር ካምፕን በመጠቀም በኢራን ወታደራዊ ኢላማዎች ላይ ጥቃት መፈጸማቸውን ገልጸዋል። አክለውም የኢራን ጦር ለማንኛውም አይነት ወታደራዊ ሁኔታና ድንገተኛ ሁነቶች አስቀድሞ የተዘጋጀ የቪዲዮና ወታደራዊ ስትራቴጂያዊ እቅድ እንዳለው አስታውቋል። ይህንንም ተከትሎ የእንግሊዝ መከላከያ ሚኒስቴር በሰጠው ምላሽ የሀገሪቱ የጦር ኃይሎች ለንደን ከተባበሩት መንግስታትና ከኔቶ አጋሮቿ ጋር በመሆን የሀገሪቱን ደህንነትና ግዛት ለማስጠበቅ ሙሉ ዝግጁነት እንዳላቸው አስታውቀዋል። የኢራን እስላማዊ አብዮታዊ ዘብ በእንግሊዝ ላይ ያሰማው ቀጥተኛ የወታደራዊ ጥቃት ማስጠንቀቂያ በመካከለኛው ምስራቅና በዓለም አቀፍ ደህንነት ላይ በርካታ መዋቅራዊና ስትራቴጂካዊ አንድምታዎችን ያመጣልም ተብሏል። አሜሪካ በመካከለኛው ምስራቅ የምታካሂዳቸውን ሰፋፊ የረጅም ርቀት የአየር ጥቃቶች በብዛት የምታከናውነው በአውሮፓና በፋርስ ባሕረ ሰላጤ ከሚገኙ የአጋሮቿ ወታደራዊ ካምፖች በመነሳት ነው። ኢራን እንግሊዝና የባሕረ ሰላጤው ሀገራት ላይ በግልጽ ስትዝት ዓላማዋ አሜሪካ የጥቃት ማስፈጸሚያ የሚሆኑ የውጭ የጦር ሰፈሮችን እንዳታገኝ ጫና ማሳደር ነው። ይህም አጋር ሀገራት የአሜሪካንን አውሮፕላኖች ወይም መሳሪያዎች ለማስተናገድ እንዲያንገራግሩና የፖለቲካ ዋጋ እንዲያስከፍላቸው ለማድረግ የታለመ እርምጃ ነው። እንግሊዝ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መስራችና ዋና አባል ሀገር ናት። ኢራን በእንግሊዝ ግዛት ወይም በውጭ ባሉ የእንግሊዝ የጦር ሰፈሮች ላይ ቀጥተኛ ጥቃት የምታደርስ ከሆነ የኔቶ አባል ሀገራት በአንዱ ላይ የተፈጸመ ጥቃት በሁሉም ላይ እንደተፈጸመ ይቆጠራል የሚለውን አንቀጽ 5ን እንዲያንቀሳቅሱ ሊያስገድድ ይችላል። ይህም ግጭቱ በዋሽንግተንና ቴህራን መካከል ከነበረ ቀጥተኛ ግጭት ወደ አጠቃላይ የኔቶና የኢራን ክልላዊ ወይም ዓለም አቀፋዊ ጦርነት እንዲሸጋገር ያደርገዋል። ኢራን በእንግሊዝ ላይ ጥቃት ለመሰንዘር የረጅም ርቀት ሚሳኤሎችን ብቻ አትጠቀምም። በምትኩ የእንግሊዝን ወታደራዊ የፋይናንስና የመሠረተ ልማት አውታሮች በሳይበር ጥቃት ሽባ ማድረግ አንደኛ ስልቷ ነው። በፋርስ ባሕረ ሰላጤ የሚያልፉ የእንግሊዝ የንግድና የነዳጅ መርከቦችን መያዝ ወይም ማጥቃት ሁለተኛው ስልቷ ሲሆን በየመን የሚገኙ የሁቲ አማጽያን ወይም በኢራቅና ሱሪያ የሚገኙ ወታደራዊ ቡድኖች በእንግሊዝ የቀይ ባህርና የመካከለኛው ምስራቅ የጦር ሰፈሮች ላይ የድሮንና ሚሳኤል ጥቃቶችን እንዲሰነዝሩ ልታደርግም ትችላለች። የማስጠንቀቂያ በዓለም አቀፍ የነዳጅ ንግድ መስመር የሆነው የሆርሙዝ ሰርጥና የባብኤል መንደብ አካባቢ የሚካሄድ እንደመሆኑ መጠን ስጋቱ ወዲያውኑ የነዳጅ ዋጋን ሰማይ እንዲነካ አድርጎታል። በተጨማሪም የእንግሊዝ የባህር ኢንሹራንስ ኩባንያዎችና የትራንስፖርት ድርጅቶች በመካከለኛው ምስራቅ መስመሮች ላይ የሚኖራቸውን ስጋት ስለሚጨምር የዓለም አቀፍ የአቅርቦት ሰንሰለት ላይ ከፍተኛ መስተጓጎል ይፈጥራል ተብሎ ይጠበቃል። ለንደን ከዚህ ቀደም ከዋሽንግተን ጋር ሲነጻጸር ከቴህራን ጋር በከፊል የዲፕሎማሲያዊ ግንኙነት መስመሮችን ክፍት ለማድረግ ትሞክር ነበር። ነገር ግን ይህ ቀጥተኛ የወታደራዊ ጥቃት ዛቻ እንግሊዝ ሙሉ በሙሉ ከአሜሪካና እስራኤል የጋራ የመከላከል አቋም ጋር እንድትሰለፍ የሚያስገድዳት ሲሆን የምዕራባውያንና የኢራንን የኒውክሌር የደህንነት ንግግሮች ሙሉ በሙሉ ወደ መዝጋት ያመራዋል። በሌላው ሰበር መረጃችን የየመን የታጠቁ ኃይሎች የሳውዲ አረቢያን ሰው አልባ የውጊያ አውሮፕላን መጥቶ መጣላቸውን አስታውቀዋል። የየመን የታጠቁ ኃይሎች በሰሜናዊ የሀገሪቱ ክፍል በሚገኘው አልጆፍ ግዛት የአየር ክልል ውስጥ በመብረር ላይ የነበረች የሳውዲ አረቢያ የስለላና የውጊያ ድሮን በአየር ሚሳኤል መጥተው መጣላቸውን አስታውቀዋል። የየመን የታጠቁ ኃይሎች ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ በሰጡት መግለጫ የየመን የአየር መከላከያ ኃይል የሳውዲ አረቢያ የስለላና የውጊያ ድሮኗን መጥቶ የጣለው በአልጆፍ ግዛት ላይ የስለላና የወታደራዊ ቅኝት እንቅስቃሴ በምናደርግበት ወቅት ነው ሲሉ ገልጸዋል። ድሮኗ በተቀናጀ ሀገር በቀል የአየር ሚሳኤልን በመጠቀም ከጥቅም ውጭ እንድትሆን መደረጓንም አክለው ገልጸዋል። እንደ ቃል አቀባዩ ገለጻ የየመን አየር ክልልን የሚጥስና ሉዓላዊነትን የሚጋፋ ማንኛውም የጠላት የአየር እንቅስቃሴን ለመመከት የታጠቁ ኃይሎቻቸው በሙሉ ዝግጅት ላይ እንደሚገኙ ተናግረዋል። በየመን ግጭት መጀመሪያ አካባቢ ሁቲዎች በዋናነት የተመኩት በሚሳኤልና በምድር ውጊያ ላይ ነበር።
ነገር ግን በሂደት ላይ የራሳቸውን የአየር መከላከያ ስልቶችና የላቁ ሚሳኤሎችን በማደራጀት የሳውዲንና እንደ አሜሪካ ሰራሾቹ MQ-9 ሪፐር ወይም ስካን ኤግል እና የቻይና ሰራሾቹ CH-4 ድሮኖችን መምታት ችለዋል። ይህ የሚያሳየው ከውጭ በዋናነት ከኢራን የሚደረግላቸው የቴክኖሎጂ ሽግግርና የሀገር ውስጥ የምህንድስና አቅማቸው ማደጉንና ሳውዲ አረቢያና አጋሮቿ በአየር ላይ የነበራቸው ሙሉ የበላይነት እየተፈታተኑት መሆኑን ነው። አልጆፍ ግዛት በየመን ሰሜናዊ ክፍል የምትገኝ ሲሆን ከሳውዲ አረቢያ ጋር ረጅም ድንበር ትጋራለች። የግዛት ሁቲዎች ወደ ማሪብ ወይም በነዳጅ ሀብታም የሆነችው ግዛት ለማደግ በሚያደርጉት ወታደራዊ እንቅስቃሴና የሳውዲን ድንበር ለመቆጣጠር በሚያደርጉት ስልት ውስጥ ማዕከላዊ ቦታ አላት። ስለሆነም የሳውዲ ኃይሎች በዚህ አካባቢ የሚደረጉ ወታደራዊ ዝግጅቶችን በድሮን ለመሰለል የሚያደርጉት ሙከራና የሁቲዎች ድሮኗን መቶ መጣል የደህንነት የበላይነትን ለመያዝ የሚደረግ ትግል አካል ነው። በዚህ ውጊያ ውስጥ ጎልቶ የሚታየው የወጪ መዛባት ነው። ሳውዲ አረቢያና አጋሮቿ የሚጠቀሙባቸው የስለላና የውጊያ ድሮኖች እንደ MQ-9 ያሉ በሚሊዮኖች የሚቆጠር ዶላር የሚያወጡ ውድ ወታደራዊ ቴክኖሎጂዎች ናቸው። በሌላ በኩል ሁቲዎች እነዚህን ድሮኖች ለመምታት የሚጠቀሙባቸው ሚሳኤሎች በአንጻራዊነት ዝቅተኛ ወጪ የሚጠይቁ ናቸው። ይህ አይነቱ ያልተመጣጠነ ውጊያ የሳውዲ አረቢያን ወታደራዊ ወጪና ኪሳራ እንደሚያበዛውም ተነግሯል። እንዲህ ያሉ ክስተቶች በየመንና በሳውዲ መካከል የሚደረጉ ቀጥተኛና ቀጥተኛ ያልሆኑ የሰላም ንግግሮችን ወይም የተኩስ አቁም ስምምነቶችን ያበላሻሉ። የየመን አየር መከላከያ አቅም ማደግና የድሮን ውጊያ መስፋፋት በቀይ ባህር በሚያልፉ ዓለም አቀፍ የንግድ መርከቦችና በቀጠናው ባሉ የነዳጅ ማጣሪያዎች ላይ የደህንነት ስጋት አሁን እየጨመረ መጥቷልም ነው የተባለው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።